ስለምን ሚስት ጓደኛዬ ነው ያለችው። ውጪ በቃ አሁን ያልተጠራሽበት ስለምን ሚስት ነው የምታወራው? ማይ ውጪ ስነ ስርዓት ነው ያዘው። የምን ሚስት? ስለምን ሚስት ነው የምታወራው? ስለምን ሚስት ነው የምታወራው? ውጪ ለምን ነው የምወጣው? እንዴ እቤት እኮ ማን እንዳለች ማረፍ ምን አገባሽ? ማንስ ቢሉ እንዴ እንደዚህ ነው? አንቺ ለዛ ነው ያስወጣሽ ሰው ስለነበረ መካልከኝ እንዴ ነገር ቢፈጠር እኔ ከብሩኬ ጎን ነኝ። አንድ ነገር ስነግራችሁ ምንም ነገር የፈለገ ነገር ቢመጣ የፈለገ ነገር ቢያጠፋ ጓደኝነታችሁን አይሽረውም አይደል? እኛ ትናንትና በጣም ብዙ ነገር አይተን የመጣ ነው። ስለዚህ ዛሬ ብሩኬ ሰው አስረገዘ አሊያም ደግሞ ሰው ገደለና እኔ ያሰን ብሩክን ምገፋበት ምክንያት የለኝም። ይህ ማለት ደግሞ ሃይሚ የሰጠችበት የራሷ የሆነ ምክንያት አላት አይደል? ምክንያቱም ሃይሚ ላይ ነው ትኩረቷች ልጅ ሃይሚ ማጥፋት። ከዚህ በፊት ይተዋወቃሉ አይተዋወቁም? እኔ በማውቀው ሁለቱ አይተዋወቁም። ሌላ ችግር አለባቸው። ከሃይሚ ጋር ምንም አይነት ችግር የለባቸውም። ብሩኬ ያስረግዞኛልና ሃይሚ መግደል አለብኝ ነው የሚመስለው አይደለ ነገሩ። ብሩኬ ካስረገዛት ከብሩኬ ጋር ከሆነ ኬዟ ከብሩኬ ጋር መጨረስ። ብሩኬ ማለት ሃይሚ ማለት ከሆነ ደግሞ ብሩክና ሃይሚ ብቻ ነው መገናኘት ያለባቸው። እቺ ከትናት ማለት ነው አይመለከታትም። ከመሃላቸው ማስወጣት። ያንን ማድረግ ደግሞ የሚችሉ አይመስለኝም። ለምን ልጅቷ ሁለቱንም እየመረዘቻቸው ስለሆነ ማለት ነው። ብሩክን መቆጣጠር ነው አሁን ላይ አላማዋ። ብሩክን መያዝ ነው፣ ከዛ ሃይሚን ማጥፋት ነው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? የኔ ውድ ፋሚሊዎች ደህና ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። ያው ትላንት ጠፋሁኝ አይደል? ያ በየቀኑ እየመጣን ስለሆነ ትላንት አልነበርኩኝም። የሆነ ሀጃ ገጠመኝና ጠፋሁ። ለነገሩ እዚህ ካለው ሀጃ አይበልጥም። ምክንያቱም እዚህ እየተፈጠረ ያለውን ነገር ታውቃላችሁና እዚህ ካለው ነገር አይበልጥም። የኔ ፋሚሊዎች ትላንትና ማሂ ፈልጋኝ ቤት ድረስ መታ ነበር እና እቤት አልነበርኩም። ስልክ አያነሳም ምናምን ብላ ደግሞ ክስ ነው ወቀሳ አቅርባለች ፋሚሊዎቼ ጋር። ስልክ ያላነሳውበት ምክንያት ከትላንት ወዲያ በተደጋጋሚ ስልክ ስደውል እሷም አታነሳም እና በጣም ተንበላጠጠች። ኮራች ነው ይባላል። የሚኮራ ሰው ጀነት አይገባም። ብቻ ተንበላጠጠች። ቤት ድረስ ሄጄ ነበር ምናምን እኔ በማላውቀው ነገር እየወነጀለችኝ ነበር። እኔ እሷ የምታወራው ሌላ እኔ ማወራው ሌላ እና ምንም ልንግባባ አልቻልንም። ቤቷ ድረስ ሄጄ ከቤቷ አባራኝ ምናምን ነው የወጣሁት። አይታችኋል። እና ለዛ ነው ስልክ ያላነሳውበት ምክንያት እንጂ ሌላ ምንም ምክንያት የለኝም። ምክንያቱም እያንዳንዱን የተፈጠሩትን ነገራቶች ምናምን አይታችኋል። እኔ ምንም አዲስ ነገር የፈጠርኩት ነገር የለም። ቤት እንዳትገባለችኝ አልገባሁኝም። እሺ ብዬ ነው የሄድኩት። ከዚህ በላይ መጋፋት ስለማያስፈልግ ማለት ነው። እና ደግሞ በጓደኞቼ ዙሪያ እየተፈጠሩ ያሉትን ነገሮች ምንም ማለት አልችልም። ምክንያቱም እርጉዝ ተብዬዋ ልጅ በጣም እርቃ ሄዳለች። እኛ አንድ ከምናስበው በላይ እሷ ሁለት ነው መሰለኝ የምታስበው እና አላማዋ ማለያየት ከሆነ ተሳክቶላታል ማለት ይቻላል። ምክንያቱም አባላችን እርስ በርስ እንዳለ ማለት ነው። ሰላም እያወሩ እንደሆነ ግልጽ ነው አይደል? ስለ እዩ ነው እያወሩ ያለሁት። እዩ ናት፣ ሌላ እርጉዝ የለም በዙሪያችን እና አባላችን ነው የምላችሁ። እሳት ነው የሆነችው፣ እሳት ሆና መታ ማለት ነው። እና ሴቲቷ አላማዋ ምን እንደሆነ ባላቅም ክስ ምናምን ክስ በጣም ኖርማል ነገር ነው። ምክንያቱም እሷ ከምታውቀው አንድ ህግ በላይ እኛም የእሷን ያክል እናውቃለን እና ምንም አታመጣም በክስ ደረጃ ከሆነና እያጋደለችን ነው እያደባደበችን ነው ምናምን ተሳክቶላታል። እና አንድ የምመክራቸው ነገር ቢኖር ለጓደኞቼ እንኳን ቡታጅራ ስለሆኑ ሳይባባስ ከዚህ በላይ ሳይሄዱ
ተመልሰው ወደ አዲስ አበባ ቢመጡ ለነሱ አሪፍ ነው። በተለይ ደግሞ ለሃይሚን ተመልሳ ወደዚህ ብትመጣ ለራሷም ጥሩ ይመስለኛል። ምክንያቱም እንዳትታመም ሌላ ነገር ውስጥ እንዳትገባ። ምክንያቱም ጭንቅላቷን እየያዘቻት ነው፣ እየተቆጣጠረቻት ነው እዩ የምትባል ልጅ እና ከመጥሪያው ጀምሮ ማለት ነው። መጥሪያ ለሷ ስትሰጣት ታርጌቷ ሌላ ነው እቺ ልጅ። ምክንያቱም ብሩኬን ፈልጋ ሊሆን ይችላል፣ አሊያም ብዙ ሰዎች አሉ ዙሪያ እና ሀብቴ ያሉ ሌሎች ጓደኞቻችን አሉ። ለነሱ መስጠት ትችል ነበር። ለሃይሚ የሰጠችበት የራሷ የሆነ ምክንያት አላት አይደል? ምክንያቱም ሃይሚ ላይ ነው ትኩረቷ። ልጅ ሃይሚ ማጥፋት ከዚህ በፊት ይተዋወቃሉ አይተዋወቁም? እኔ በማውቀው ሁለቱ አይተዋወቁም። ሌላ ችግር አለባቸው። ከሃይሚ ጋር ምንም አይነት ችግር የለባቸውም። ብሩኬ ያስረግዞኛልና ሃይሚ መግደል አለብኝ ነው የሚመስለው አይደለ ነገሩ። ብሩኬ ካስረገዛት ከብሩኬ ጋር ከሆነ ኬዟ ከብሩኬ ጋር መጨረስ። ብሩኬ ማለት ሃይሚ ማለት ከሆነ ደግሞ ብሩክና ሃይሚ ብቻ ነው መገናኘት ያለባቸው። እቺ ከትናት ማለት ነው፣ አይመለከታትም። ከመሀላቸው ማስወጣት። ያንን ማድረግ ደግሞ የሚችሉ አይመስለኝም። ለምን? ልጅቷ ሁለቱንም እየመረዘቻቸው ስለሆነ ማለት ነው። ብሩክን መቆጣጠር ነው አሁን ላይ አላማዋ። ብሩክን መያዝ ነው፣ ከዛ ሃይሚን ማጥፋት ነው። ስለዚህ የሃይሚ ፍላጎት ሃይሚ እያደረገች ያለችው ነገር ብሩኬ እንዳይጎዳ፣ ብሩኬን ነገር እንዳይሆን ነው። ብሩኬም ደግሞ ከሃይሚ መራቅ አይፈልግም ምናምን እና እዚህ መሀል ላይ ያለው ማነው? አዲሱ ሰው እዩ የምትባል ልጅ ናት። በነገራችን ላይ ድምፅ እግር እየሰማሁ ስላልሆነ ማሂ ፈልጋ ነበር። የሆነ ሰው እየመጣ ነው እና ማሂ ከሆነች ብዬ ነው፣ ወይም ሌሎች ተከራዮች ሊሆኑ ይችላሉ። እቤት ነኝ ብያታለሁ። ቤት ድረስ መታ ትላንትና ስልክ አያነሳም ምናምን ብላ ሄዳለች እና ስልክ አነሳለሁ። ይሄው እኔ ራሴ ለምን እንደፈለገችኝ ባላቅም ደውዬ እኔ መምጣት ትችያለሽ ብያታለሁ። በነገራችን ላይ ፋሚሊዎች ቤት አትገባም። ለምን እንዳልኳችሁ ታውቃላችሁ? እኔም እሷ ቤት ሄድ አትገባም ብላኝ ነበር አይደል? እኔም ቤቴ አትገባም እሷ። ማሂና እኔን ያጣላችን አንድ ሰው ማናት? እዩ ናት። እዩ ተብዬዋ ማለት ነው፣ እርጉዟ እና ከማሂ ጋር እታረቃለሁ። ተጣልቼ አልቀርም መቼም። በነገራችን ላይ ሁሉም ሰው ይጣላል፣ ሁሉም ሰው ይታረቃል። የጊዜ ጉዳይ ነው ፋሚሊዎች። እና እንዳልኳችሁ ነው። አሁንም ቢሆን ለኛ መጣላት፣ ለኛ እዚህ ነገር ውስጥ መግባት ተጠያቂዋ ሰው እዩ ናት ብያችኋለሁ። ማንም ሌላ የሚጠየቅ ሰው የለም። እና ይህን ቪዲዮ አድርሱልኝ እና ደግሞ በተለይ የኛ ፋሚሊዎች ሆናችሁ ይሄ ለምሳሌ በብሩኬ መንገድ ሊሆን ይችላል ወይም በሃይሚ መንገድ እንትና ልክ ናት የምትሉ ሰዎች እንትናችሁን ብትቆጥቡት ጥሩ ነው። ይሄ የምትናገሯቸውን ነገራቶች ብትቆጥቡት ምናምን አሪፍ ነው። ለምን እንዳልኳችሁ ታውቃላችሁ? እኔን ደምድማችሁ ከብሩኬ የሆነ ጎን ነህ ወይንም ከሃይሚ ጎን ነህ ምናምን የምትሉ ሰዎች አላችሁ እና እኔ ከማንም ወገን አይደለሁኝም። እኔ እውነታውን ነበር የተናገርኩትኝም። እቺ ልጅ እርጉዝ ናት። እኔ እውነታውን ነው ያልኩትኝ። አለቀ። እርጉዝ ስለሆነች ነው። እርጉዝ ሳትሆን እርግጠኛ ሆኜ እንደዛ አልልም እንጂ ሲያስረግዝ ቦታው ላይ ነበርክ ምናምን። አስረግዞ ቢሆንም ማስረጃ የላችሁም። አሁንም ቢሆን ብሩኬ አስረግዞ ሊሆን ይችላል አይደል? ይህን ስል ደግሞ የብሩኬ ጠላት ሆኜ አይደለም። ምንም ነገር ቢፈጠር እኔ ከብሩኬ ጎን ነኝ። አንድ ነገር ስነግራችሁ ምንም ነገር የፈለገ ነገር ቢመጣ የፈለገ ነገር ቢያጠፋ ጓደኝነታችሁን አይሽረውም አይደል? እኛ ትናንትና በጣም ብዙ ነገር አይተን የመጣ ነው። ስለዚህ ዛሬ ብሩኬ ሰው አስረገዘ አሊያም ደግሞ ሰው ገደለና እኔ ያሰን ብሩክን ምገፋበት ምክንያት የለኝም። ይህ ማለት ደግሞ ከሃይሚ ጎን አይደለሁም፣ ሃይሚን እጣላታለሁ ማለት አይደለም። ያግባባን ያልሆነው ነገር ይሄ ነውና የኔ ፋሚሊዎች ይሄን ለማለት ነው የመጣሁት ዛሬ። እኔ የማንም ወገን አይደለሁም፣ ከማንም ጋር አትለጥፉኝ። ግን እናንተ ወገን መርጧል ብላችሁ ደግሞ አስባችሁት ከሆነ አሁንም ቢሆን እኔ አስረግጬ ነው የምነግራችሁ። በብሩኬ መጣ ባይኔ መጣ ነው። የሃይሚን አይን አጠፋለሁ እያልኩኝ አይደለ። ለማንኛውም ማሂን እንጠብቃት መሰለኝ።
ያው ስትመጣ ታንኳኳለች። መቼም እንደኔ ጋር ጦት ስላልሆነች አንኳኩታ ነው የምትገባው እሷ። ከዛ እቤት አላስገባትም። በነገራችን ላይ ካሜራማኑ አለ እና ቤት ማንም ይኖር ማንም ምንም ነገር ይፈጠር ቀርጽሽ በቃ ማይነን ጠብቃት። የኔ ውድ ፋሚሊዎች ወዳችኋለሁ። ማን ነው? አታንኳኳም እንዴ? ምንድን ነው እንደ ጋጠ ወጥ ሰው በሩን ከፍተሽ ምገብ? ምንድን ነው የንኳኳሽ? መጣሽ ከፍሽ? እሺ እየተቆጣ ኖ እዛ ሁኚና ምን ፈልግሽ? ገብተን ነው። የት ነው የምትገቢው? ምን ፈልገሽ ነው የመጣሽው? እኔ ደውዬ የጠራሁሽ አሁን ትናንትና ፈልገሽ መተሽ ነበር። አልነበርክም? ስልኬም አላነሳም መብቴ ነው በስልኬ እና አሁን ደግሞ የጠራሁሽ ለምን ነበር የፈለግሽ ልልሽ ነው። እዛው ቆመሽ አውርተሽ ስጨርሽ የት ትችያለሽ? ለምን ነበር የፈለግሽ? መጀመሪያ በስነ ስርዓት አናግረኝ። እሺ በስነ ስርዓት ሰላም። በቃ ቶሎ በይ ማለት ስራ አለብኝ። በእናትሽ ወደ ገደለው ምን ፈልግሽ? እንዴም ተወራው ማለት እያመናጨቀኝ እኮ ነው። ኖ እኔ አላመናጨቅ። ማመናጨቅ ማለት እንደዚህ ምናምን እንደዚህ ነው። እኔ አልነካውሽም። እየተወራራን ነው። ምን ፈልግሽ? ገብቼ ላውራ። ለምንድን ነው ያለ አይደለ? ጎረቤት የለም? የት ጎረቤት? ይበጥበጥ ችግር የለውም። ለምደውኛል ስለመረብሽ ያውቃሉ። እኔ ደግሞ እንግዳው እየመጥቼ መረብሽ አልፈልግም እኮ። የት ነው ማይ የምትገቢው እንዴ? እዚሁ ቆመሽ ለምን ፈለግሽ? ትናንት ፈልገሽ መተሽ ነበር። ምንድነው ፍላጎትሽ? ለምን ፈለግሽ? ለምንድነው ስልክ ማታነሳው? ለምንድነው ማነሳው? ከትላንት ወዲያ ሄድ ከዚህ ብለሽ ያባረርሽኝ ልጅ ትናንትና ደግሞ ቤት የምትመጪው ምንድነው? ይሰሞሽ ነው? ምን ነበር? ለምን ፈለግሽ? የት ነበር የሄድከው? ትናንት በር ዘግተህ ስልክ አታነሳም? የት ሄደህ ነው? የማስረዳት ግዴታ አለብኝ አንቺ ወይንስ ምንድነው? ምን ማለት ነው? ኖ ላንቺ የሄድኩበትን ማስረዳት አለብኝ። እኔ አንግረው የሄድሽበትን? አዎ ሌላ ጊዜማ ትነግሪኝ ነበር፣ ግን ከቤት ስመጣ አትገባም ብሎ ከማባረር ውጭ ልትነግሪኝ ነበር። ከዚህ በኋላ ግን የምትናገሪ አይመስለኝም። ነገር ሰራሽ በቤትሽ እንግዳ ነበር መሰለኝ፣ ለዛ መሰለኝ ያባረርሽ። የምን ሰው አለቅ እና ለምን እንዳልገባ ፈልግ? ገብተሻል እኮ ልግባ። እቤት መግባት ነው የሚያጣላ? የምትፈራው ነገር አለ? ኖ እቤት መግባት ነው የሚያጣላ? እንደዛ ከሆነ ገብተሻል። ሲጀመር ካሜራ ይዘህ እኮ ነው ቤት ውስጥ ደግሞ ሰው አለ ላልሽው ሰው ሊኖር ይችላል፣ አይታወቅም፣ ላይኖርም ይችላል። ይህን ለማረጋጋጥ ነው የመጣሽው? ሀሰን ቤት ኖ ሀሰን ቤት ሰው አለ የለም? ሀሰን ቤት ሰው አለ የለም? በግራ ጎን ነው የተነሳው። ሀሰን ቤት ሰው አለ የለም የሚለውን ለማረጋጋጥ ነው የመጣሽው? እንደዛ ከሆነ በዚህ በኩል ሻወር ቤት ሰው አለ። ምንድነው ማለት? ምን እየደበክ ነው? ለምን ደግሞ አድገው? ሻወር ቤት ሞል ይችላል፣ አላውቅም፣ እርግጠኛ አይደለሁም። ግን ማለት ነው ተውሹ ተዝራ መሄድ አንተ ነው እኮ ብዙ ነገር እያበላሸብኝ ያለው። እኔ ምን አበላሽብሽ? ተዝራ ሊሄድ ነው ምናምን እየሄድሽ ነበረ። ተውሹ ነው ብታዩ ነው የሁሉ ቀን እዚህ ቆየሽ። እኔ ደግሞ እየሄድሽ መስሎኝ ነበር። እንደው አናግረው ካልኩ ምንድነው ከኔ መልስ የምጠብቀው? እንዴት? አንቺንም እኮ አናግረውሽ ከኔ ጋር መጣላት ነው የፈለገው? አንቺ ነሽ እኮ ከኔ ጋር መጣላት ትፈልግሽ? ምን አደረኩኝ እኔ? ምን ያላደረግሽው ነገር አለ? ምን? ቆይ ምን እንዴ?
ቆይ ምን አንቺ እኮ ነሽ ብዙ ነገር ያጠፋሽው። ወደ እኔ ያደረግሽው ነው። ምንድን ነው ያደረኩት ነገር? እስቲ ይሄን አንቺ አድርገሻል በይኝ እስቲ። እኔ ሰውራ አልሰማህም እኮ ብለሽ ለመደማመጥ እኮ ፍላጎት አልነበረሽም እንዴ? አሁን እኔን እየከሰሽ ነው። አንተ እኮ ንግግር ነው። ይኸውልህ ንገረኝ፣ የምታውቀው ነገር ካለ ንገረኝ አልኩ። ተይ በማያገባን አንግባ አላልኩሽም? ለምንድን ነው የማያገባን? ልትሰሚኝ አልቻልሽም። ለምንድን ነው የማያገባን? ስለሚያገባን መሰለኝ። በማታውቂው አታውሪ ነው ያልኩሽ። እኔ አውቃለሁ አልኩ። በቃ ምንድን ነው አሁንም ልንከራከር ነው ወይስ ልንጣላ ነው? በማያገባሽ ማለት ነው። ቆይ አባባል ልክ ነው። እንዴት አያገባኝም? አንተስ ቢሆን እንዴት አያገባህም? እኔ እኮ ያገባኛል፣ ግን ምንድነው እየተወራራን የነበረው? ምንድነው ማታውቂውን አታውሪ ነው። አያገባሽም ሳይሆን ማታውቂውን ነገር አታውሪ። ገብቶሻል? ስለማውቀው መሰለኝ አቃለልኩ። ምንድነው የምታውቂው? በቃ አውቃለሁ። ሰላም አንተ ልብህን ሞልተህ ግን ምንድነው እንደዚህ እያደረገህ ያለው? ማለት አድርጎታል ምናምን ከኔ ጋር መጣላት ነው የፈለከው ወይስ ምንድነው መፍጠር የፈለከው? ምንድነው ማድረግ የፈለከው? ወደ ብሩኬ ድጋሚ ተመልሰሽ ነው? ስለ ብሩኬ ነው አንተ አወራር ራሱ እኮ ደስ አይልም። ነው ስለ ብሩኬ ነው የምታወሪ? እንደዛ ከሆነ ነው የምታወሪ? አዎ። አሁንም ትናንትና ላይ ነሽ ማለት ነው። የተፈጠረውን ነገር አላየሽም? እንዴ በሆነ ነገር ጎረቤት እየረበሽ ነው። ቆይ የተፈጠረውን ነገር አላየሽም? ምንድነው የማየው? ብዙ ነገር ተፈጥሯል እኮ ምን እንዴ? በቃ ካላየሽ ወይንም ደውይና ምን እንደተፈጠረ ጠይቂ። ከዛ በኋላ ይገባሻል። አሁን ትሄጃለሽ? አልሄድም። ለምንድን ነው የምሄደው? ለምን መጣሽ? ማውራት የምፈልገውን ነገር አውርቼ ነው የምሄደው። ሲጀምር በስነ ስርዓት አክብራ አናግረኝ። እንዴት ነው እያደረገክ ያለው? አክብሬሽ መሰለኝ ቤቴ ይባስ ነገር አታቀሳሰር። እሺ በቃ አሁን እሺ አሁን ሂጂልኝ በቃ ገባሽ እኮ ቤት አይደል? በቃ ውጭ። ልክ ነኝ? አዎ ልክ ነኝ። እንዴ ምን አድርገህ ነው የምትይኝ? አውቃ ነው። እኔ እኮ ፈቀድኩልሽ፣ አስገባሁሽ። አንቺ እኮ አልፈቀድሽልኝም። እቤትሽ እንዳልገባ ነበር እየከለከልሽኝ የነበረው። ሌላ አዎ በዚህ ሰው አለ ውስጥ ካላወቅሽ ብዬ ነው። ማን ያለው? ማን ያለው? ሰው አለ። ለዛ ነው ያመናጨክም ተወር እያመናጨክሻለሁ። እንዳትገባልሽ እንዳትገቢ እያከበርከኝ ነው። ይሄ ማክበር ነው እና ትቆሚያለሽ። እሱ ጋር ወንስ ትገቢያለሽ? የትን ገቢ ማለት መፍትሄ ነው። የምን ማን እንዳለ ማየት እፈልጋለሁ። ሚስቴ ናት ያለችው። የምን ሚስት? ስለምን ሚስት ነው የምታወራው? ስለምን ሚስት ነው የምታወራው? ሚስቴ ናት ያለችው። ምን አገባሽ? ስለምን ሚስት ነው የምታወራው? ያገባሻል? ለምን አገባኝ? ለምንድን ነው የሚያገባሽ? ለምንድን ነው አገባኝ እንዴ? ስለምን ሚስት? ጓደኛዬ ነው ያለችው። ውጪ በቃ አሁን ያልተጠራሽበት ምን ሚስት ነው የምታወራው? ማይ ውጪ። ስነ ስርዓት ነው ያዛው። አሰር ውጪ። ለምንድን ነው የምወጣው እንዴ? እቤት እኮ ምን አገባሽ? ማንስ ቢሉ እንዴ? እንደዚህ ነው አንቺ። ለዛ ነው ያስወጣሽ ሰው ስለነበረ እንዴ? በነገራችን ላይ ማንም የለም ፋሚሊዎች ቤት አገባ ማለች አሳያችሁ። ሾር ቤት ማንም የለም። ቤት ሲሄድ አገባ ማለችኝ። የቤት ስመጣ አገቢ ማልኳት። የእሷ ጊዜ ትማታለች፣ የኔ ጊዜ ያው ሴት ስለሆነች አለማተም። አለቀ። ሌላ ምንም አዲስ ታሪክ የለውም። ውጣ